አሁን በተግባር ላይ ያለው የትምህርት ፖሊሲ ውጤታማ ለመሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ሙስሊሙ ህብረተሰብ የኢድ አልአድሃ አረፋ በዓልን ሲያከብር የተቸገሩ ወገኖችን በማሰብና በመንከባከብ መሆን እንዳለበት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀም። ከውጭ ዜና ምንጭ ግሪክ ከገባችበት ዕዳ መላቀቋን የሀገሪቱ መንግስት ይፋ አደረገ። በያላችሁበት ከኢትዮጵያ ቴሌቪዥን ሰላምታችን ይድረሳችሁ። የኢቲቪ ዜና 57 ነው። ተመስገን በየነ ነኝ። ከኛ ጋር ሁኑ። የኢህአዴግ ስራ አስፈጻሚ ኮሚቴ መደበኛ ስብሰባውን ዛሬ ማካሄድ ጀምሯል። ስራ አስፈጻሚ ኮሚቴው በተለያዩ ሀገራዊና ድርጅታዊ አጀንዳዎች ላይ የሚወያይም ይሆናል። አሁን በተግባር ላይ ያለው የትምህርት ፖሊሲ ውጤታማ ለመሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ፖሊሲው ውስጥ ያሉ ውስብስብ ችግሮችን ለመፍታት በአዲሱ የትምህርት ፍኖተ ካርታ ዙሪያ ዛሬ ውይይት ተጀምሯል። ቤተልሔም ጥጋቡ አሁን ላይ ከከፍተኛ የትምህርት ተቋማት ተመርቀው ከሚወጡ 80% ያክሉ የሌላ ሰውን ጥናት የራሳቸው አድርገው የሚያቀርቡ ናቸው መረጃዎች እንደሚያሳዩት። የዚህ ችግር ዋነኛ መነሻ ሆኖ እየተነሳ ያለው ደግሞ የአገሪቱ የትምህርት ፖሊሲ ነው። የችግሩን አሳሳቢነት በመረዳትም አዲስ የትምህርት ስልጠና ፍኖተ ካርታ የተዘጋጀ ሲሆን በዚህ ጉዳይ ላይም በጠቅላይ ሚኒስትር ጽህፈት ቤት ውይይት ተጀምሯል። ባለፉት ዓመታት በተግባር ላይ ያለው የትምህርት ፖሊሲ በአብዛኛው ፍሬያማ እንዳልነበረም ነው ጠቅላይ ሚኒስትር ዶክተር አብይ የተናገሩት። በሕክምና በግንባታ በፍትህና በፋይናንስ ተቋማት ላይ ሳይቀር በኃላፊነት የማይሰሩ ዜጎች እንዲበራከቱ ፖሊሲው ድርሻ እንደነበረውም እንዲሁ። ውሃ መሬት የሰው ጉልበት ያላት ሀገር አርሳ መመገብ አልቻለችም። ይህ በቀጥታም ይሁን በተዘዋዋሪ ከትምህርት ስርዓታችን ጋር የሚያያዝና ውጤቱም በሚፈለገው ልክ አለመሆኑን ማሳያ ተደርጎ ሊወሰድ ይችላል። በተጨማሪም በእውቀት ያልበለጸጉ በግብረ ገብነት ያልታነጹ ሐኪሞች ዋነኛው ዓላማቸው ማዳን ቢሆንም ከሚያድኑት ቁጥር ልክ የሚገድሉ ከሆነ ሄዶ የትምህርት ስርዓቱ በዚያም ሴክተር ሊያመጣ የሚገባውን ውጤት ያላመጣና ፍተሻ የሚያስፈልገው መሆኑን አመላካች መሆን ይችላል። በንድፈ ሐሳብ የተማሩትን ወደ ተግባር መቀየር የሚሳናቸው መሐንዲሶች ሲበራከቱ ኮንዶሚኒየም የሚመስል ግድግዳ የሚታይበት ግን ቤት ሆኖ ሰው የማያገለግል ድልድይ የሚመስል መንገድ የሚያሻግር ድልድይ ሆኖ ማገልገል ሲገባው ማሻገር ሳይሆን አደናቅፎ የሚያስቀር ሲሆን መንገድ የሚመስል ብዙ ሀብት የፈሰሰበት ነገር ግን ጉዞን ከማሳለጥ ይልቅ የሚያደናቅፍ ሆኖ አደጋ የሚያበራክት ሲሆን መሐንዲሶቻችን የሰሙትን በእጃቸው መተግበር የተሳናቸው ለመሆኑ ኢትዮጵያ በቂ ማሳያ ሆና ትታያለች። እንደ ጠቅላይ ሚኒስትሩ ገለጻ የትምህርት ፖሊሲው ለሀገር በቀል እውቀቶች ትኩረት ያልሰጠና ለምዕራባውያን ፍልስፍና ያጋደለ በመሆኑ ብቁ ዜጋ ማፍራት አልተቻለም። ፖሊሲው ለብዛት እንጂ ለጥራት ትኩረት ያልሰጠ በመሆኑ በዜጎች ብቃት ላይ አሉታዊ ተጽዕኖ እንደፈጠረም ነው ዶክተር አብይ የገለጹት። በፖሊሲው የታዩ ክፍተቶች የሀገረሰብ እውቀት በቅጡ ያላገናዘበና ለምዕራባውያን አስተምሮ ትኩረት የሰጠ ለብዛት የሰጠውን ትኩረት ለጥራት ያልሰጠ በየጊዜው በፖሊሲው ውጤት የተገኙ ስንክሳሮችን ነቅሶ ማውጣት ያልቻለና ራሱን ለማረም ክፍተት ያልነበረው መሆኑ አጠቃላይ ውጤቱ ከሚጠበቀው አንፃር በእጅጉ ያነሰ እንዲሆን አድርጎታል። ዘርፉ በርካታ ስር የሰደደ ችግር እንዳለበት የተናገሩት የትምህርት ሚኒስትሩ ዶክተር ጥላይ ጌቴ በበኩላቸው ከዘመኑ ጋር አብሮ የማይራመድ ስርዓተ ትምህርት መምራት፣ የመምህራን ምልመላና ዝግጅት ችግር እንዲሁም የተማሪዎች ውጤት ማሽቆልቆል አሳሳቢ እንደሆነ አመላክተዋል። በአጠቃላይ ፕሮግራሙ አፈጻጸሙ እጅግ ዝቅተኛ የሆነ ከፍታዊነትም ችግር ያለበት ሰነዱም ላይ ስላለ ስርዓተ ትምህርቱም በሀገሪቱ ውስጥ በጣም ጅጉርጉር የሆነ የመምህራን አሰለጣጠን ስርዓታችንም ስርዓት ያልያዘ ከሰሃራ በታችም በጣም ዝቅተኛ የሆነና ብዙ ባለ ድርሻ አካላት ያሉት
እነኚህ ድርሻቸውን ያልተወጡበት ዩኒቨርሲቲዎች ላቦራቶሪ እንኳን ሳይኖራቸው ለ5 ዓመታት በኢንጂነሪንግ ዘርፍ ተማሪዎችን ያስመርቃሉ ያሉት ደግሞ ፍኖተ ካርታውን ካዘጋጁት ምሁራን አንዱ የሆኑት ፕሮፌሰር ጣሰ ወልዳና ናቸው። በመፍትሄነት የተዘጋጀው ፍኖተ ካርታ በስርዓተ ትምህርት ቀረጻ ረገድ ግለሰቦችን ታሳቢ አድርገው የተጀመሩ መርሃ ግብሮች እንዳሉትም ተገልጿል። እነዚህ በአሁኑ ሰዓት የምናስመርቃቸው ተማሪዎች የያዙት ማርክ የራሳቸው ማርክ አይደለም። የጽንሰ ሐሳብ ክህሎታቸውን የሚለካም አይደለም። ይሄ ምን ያህል ጥራቱ እንደወደቀና የምናስመርቃቸው ተማሪዎች የተግባርና የህይወት ዘመን ክህሎት ትተን የጽንሰ ሐሳብ ምን ያህል ትክክለኛውን ነገር ከዩኒቨርሲቲ ይዘው እንደማይወጡ ነው የሚያመለክተን። የፍኖተ ካርታው ፍልስፍና መሻሻል የሚችልና የአገሪቱን የእድገት ደረጃ የሚመጥን እንደሆነም ነው የተጠቀሰው። ችግሮችን ለመፍታት የሚመለከታቸው ባለድርሻ አካላት የሚያደርጉት ውይይት ለ3 ተከታታይ ቀናት የሚቆይም ይሆናል። ኢዜአ እንደዘገበው ሙስሊሙ ህብረተሰብ የኢድ አልአድሃ አረፋ በዓልን ሲያከብር የተቸገሩ ወገኖችን በማሰብና በመንከባከብ መሆን እንዳለበት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ገለጸ። ምክር ቤቱን በመወከል የኢትዮጵያ ዑለማዎች ዳዕዋና ፈትዋ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ባስተላለፉት የእንኳን አደረሳችሁ መልእክት በዓሉ ለፈጣሪ መታዘዝን፣ ትህትናና መፋቀር የሚገለጽበት ቀን ነው ብለዋል። ሙስሊሙ ህብረተሰብ በዓሉን በሚያከብርበት ወቅት ያለውን በማካፈል ከችግረኞች ጋር አብሮ ሊያሳልፍ እንደሚገባም ሐጂ ዑመር እንድሪስ አሳስበዋል። ይሄ ቀን የመተዛዘኛ፣ የመከባበሪያ፣ የመደሰቻ ቀን ስለሆነ እያንዳንዱ ሙስሊም ቤተሰቡን ማስደሰት፣ እሱ መደሰት፣ ጎረቤቶቹን ማስደሰት፣ እመምተኞች ችግረኞች እንዳሉ መርዳት እንግዲህ ሃይማኖታዊ መመሪያ ነውና እስበሳችን ሙስሊሞች እንድንረዳዳ፣ እንድንተዛዘን፣ ተካፍለን እንድንበላ፣ ተካፍለን እንድንጠጣ አደራዬን ማስተላለፍ እፈልጋለሁ። በሀገሪቱ የተጀመረውን ለውጥ ስኬታማ ለማድረግም ሙስሊሙ ህብረተሰብ ተግቶ ሊሰራ ይገባልም ብለዋል። አንድነታችንን አጠንክረን ሰላማችንን አጎልብተን ተቀራርበን ተመካክረን ተረዳርተን ተዋውጠን ተባብረን አገራችንን ለማልማት አገራችንን ለማሳደግ ከመንግስታችን ጎን እንድንሰለፍ አደራ ነው ምለው። 1439ኛው የኢድ አልአድሃ አረፋ በዓል ነገ እንደሚከበር መገለጹን ሪፖርተራችን ይድነቃቸው ሰማው ዘግቧል። የአረፋ የኢድ አልአድሃ በዓልን በማስመልከት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያውያን ሙስሊሞች ያስተላለፉት የመልካም ምኞት መግለጫ እንደሚከተለው ይቀርባል። በሀገር ቤትና ከሀገር ውጭ የምትገኙ ኢትዮጵያውያን ሙስሊም ወገኖቼ በመላው ዓለም በሚገኙ የእስልምና ሃይማኖት ተከታዮች ዘንድ በታላቅ ድምቀት በየዓመቱ በክብር ለሚነሳውና ዘንድሮም ለ1439ኛ ዓመተ ሂጅራ ለሚከበረው የኢድ አልአድሃ አረፋ በዓል እንኳን በሰላም አደረሳችሁ አደረሰን። ኢድ ሙባረክ። በጾም በጸሎትና ክፉ ምግባርን በሚኮንን ሃይማኖታዊ ስርዓት የሚከናወነው የአረፋና የሐጅ ስርዓት ከአምስቱ የእስልምና መሰረታዊ ምሰሶዎች መካከል አንዱ ሲሆን በእስልምና ሃይማኖት ትልቅ ስፍራ የሚሰጠው ታላቅ በዓል ነው። በእምነቱ አስተምሮት በግልጽ እንደተቀመጠው በዙልሂጃ ወር 9ኛ ቀን የሚከናወነው የአረፋ ስርዓት የእስልምና ሃይማኖት የመጨረሻ ከፍታውን ያገኘበትና የቁርአን የመጨረሻ አንቀጾች ለነብዩ መሐመድ ሰአወ የወረደበት ዕለት ከመሆኑም በተጨማሪ በአንድ በኩል አደምና ሐዋ ከጀነት ከወጡ በኋላ ለመጀመሪያ ጊዜ በምድር የተገናኙበትና አወኩሽ አወቅሽኝ የተባባሉበትን ድንቅ ታምራት ማስታወሻም ጭምር ነው። ነቢዩላህ ኢብራሂም በፈጣሪያቸው ትእዛዝ አንድ ልጃቸውን እስማኤልን ለመስዋዕት አቅርበው ለፈጣሪያቸው ትእዛዝ ከመገዛታቸው የተነሳ በልጃቸው ምትክ የበግ መስዋዕትነት የተካላቸው መሆኑን የምናስታውስበት ዕለት በመሆኑ ለሁላችንም የታዛዥነት ከፍታና የእምነትን ልዕልና የሚያጸድል ግሩም በዓል ነው። ውድ የሀገራችን የእስልምና ሃይማኖት ተከታይ ወገኖቼ የዘንድሮውን የአረፋ ኢድ አልአድሃ በዓል ልዩ የሚያደርገው ሀገራችን በአዲስ የለውጥ እርምጃ መጓዝ በጀመረችበት ማግስት የሚከበር መሆኑን ብቻ ሳይሆን ለዓመታት ተከፋፍሎ የቆየው የሙስሊም ማህበረሰብ
አንድነቱን ለማጠናከር በጋራ መንቀሳቀስ በጀመረበት አዲስ የታሪክ ምዕራፍ ላይ ሆነን የምናከብረው መሆኑ በዓሉን ድርብርብ የደስታ በዓል ያደርገዋል። የእስልምና እምነት ተከታይ በሆነው ህብረተሰባችን መካከል የሚፈጠር አንድነት ለሙስሊሙ ወገናችን ብቻ ሳይሆን ለሀገራችንም አንድነትና ጥንካሬ ምንጭ መሆኑን መንግስት አበክሮ ይገነዘባል። አረፋ በዓልም የመስጠት የደግነትና የቸርነት በዓል በመሆኑ የተቸገሩና አንዳች ጥሪት የሌላቸው ወገኖቻችንን በመርዳት በመልካምና ደግ ስራ በዓሉን ከተቀረው ወገኖቻችን ጋር በጋራ እንድናከብር ጥሪዬን ላቀርብ እወዳለሁ። ውድ የሀገራችን ሙስሊሞች በሀገራችን የዘመናት የአብሮነት ታሪክ ውስጥ መቻቻል፣ መተዛዘንና መረዳዳት ያለውን ፋይዳ በውል የሚረዳው የሀገራችን ሙስሊም ማህበረሰብ በሰው ልጅ የዘመናት ጥረትና ድካም የዘረጋናቸውና መልካም እሴቶች ኃላፊነት የማይሰማቸው አካላት በአንድ ጀንበር እንዲንዷቸው ብሎም ወደ ስርዓት አልበኝነት እንዲቀይሯቸው ፈጽሞ እንደማይፈቅድ እምነቴ ጽኑ ነው። በምንም መልኩ ቢሆን መንጋዎች እንዲሰለጥኑብን የማንመች ህዝቦች መሆናችንን ደጋግመን ማሳየት በቻልንበት ውብ ታሪካችን ውስጥ የሙስሊሙ ማህበረሰብ ሚና እጅጉን የላቀ እንደነበር እሙን ነው። አሁንም መላው ሙስሊም ወገኖቼ ይህንኑ ሀገርን በስርዓት የማቆም ደማቅ ታሪኩን በአብሮነቱ እንደሚያስቀጥል ምንም ጥርጥር የለውም። መልካምን መውደድ፣ ክፉ ተግባርን ማውገዝ የሁሉም ሃይማኖቶች እሳቤና እሴት ነው። ክፉ ተግባር በአንድ አካባቢ ወይም አጋጣሚ ብቻ በመከሰቱ በፍጹም ዝም ያለ ማለት ባህላችንን ሙስሊሙ ማህበረሰብ በጠንካራ መሰረት ላይ የማነጽ ታሪኩን አጠናክሮ እንዲቀጥልም አደራ ለማለት እፈልጋለሁ። እንደ አንድ ህግ አክባሪ ዜጋ መልካም ተግባርን የመውደድና ክፋትን የማውገዝ ኃላፊነት እንዳለብን ባለመዘንጋት የሀገራችንን ሁለንተናዊ ለውጥ በመደመር ለማስቀጠል ሙስሊሙ የሀገሬ ህዝብ የበኩሉን ሁሉ እንዲያደርግም ጥሪዬን አቀርባለሁ። የኛ ዝምታ ሌሎች ህገወጦችን በህልውናችን ላይ የሚያዙ የጎበዝ አለቃ እንዳያደርጋቸው መንቃት የሚገባን ጊዜ ላይ መሆናችንንም በአክብሮት ላስታውሳቸው እወዳለሁ። ምሁራን፣ የሀገር ሽማግሌዎችና የእምነት አባቶች የማህበረሰባቸው የእውቀት ቀንድ ናቸውና ስርዓት አልበኝነት እንዳይሰለጥን ማህበረሰባችሁን በሞራልና በስነ ምግባር ተግታቸው እንድታንጹ አደራ እያልኳችሁ የተከበራቸው የሀገራችን ሙስሊሞች በዚህ ታላቅና በመስጠት ጸጋ የተቃኘ ታላቅ በዓል ወቅት ለእናንተ ለወገኖቼ የመልካም ምኞት መግለጫ ለማስተላለፍ በመቻሌ የተሰማኝን ከፍ ያለ ክብርና ልባዊ ደስታ ሊገልጽላችሁ እወዳለሁ። በመጨረሻም በዓሉ አብሮነታችን የሚፈካ የሚያብብበት ሰላምና ሀገራዊ አንድነታችን ስር የሚሰድበት የበረከት በዓል እንዲሆንላቸው ከልብ እመኛለሁ። ኢድ ሙባረክ። መልካም በዓል። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን አብስቶ ይባርክ። የኢትዮጵያ የሃይማኖት ተቋማት ጉባኤ ለመላው ሙስሊሞች እንኳን ለ1439ኛው የኢድ አልአድሃ አረፋ በዓል እንኳን አደረሳችሁ መልእክቱን ገለጸ። በዚሁ መሰረት በሀገራችን አሁን የሚታየው የለውጥና የሀገራዊ አንድነት ግንባታ ሂደት ህዝበ ሙስሊሙ የድርሻውን እንደሚያደርግ የሚጠበቅበት ሲሆን በተለይም በህዝበ ሙስሊሙ መካከል የሚታየውን የልዩነት አመለካከት በውይይት በመፍታት ተቋማዊ አንድነቱን ለማጠናከር የሚያስችል እንቅስቃሴ በሚደረግበት ጊዜ የሚከበር በዓል በመሆኑ የዘንድሮውን የኢድ አልአድሃ አረፋ በዓል ልዩ እንደሚያደርገው ጉባኤው ገልጿል። ሙስሊሙ ህብረተሰብ እንደከዚህ ቀደም ሁሉ ዛሬም በአገሪቱ ሰላምና እድገት እንዲጠናከር የሚያደርገውን ተሳትፎ በማጎልበት በአሁኑ ወቅት በአንዳንድ የሀገራችን አካባቢዎች የሚታየው ስርዓት አልበኝነትና በሃይማኖት የተወገዙ አስነዋሪ ድርጊቶችን ከሌሎች የሃይማኖት ተከታይ ወገኖቹ ጋር በመሆን እንዲከላከልና ሃይማኖታዊ እሴቶችን ጠብቆ እንዲንቀሳቀስ ጉባኤው ጥሪ ማቅረቡን በላከው መግለጫ አስታውቋል። በጠቅላይ ሚኒስትር ዶክተር አብይ አህመድ የተቋቋመው የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ ለ1439 ዓመት ሂጅራ የኢድ አልአድሃ አረፋ በዓል የእንኳን አደረሳችሁ መልእክት አስተላልፏል። የኮሚቴው ሰብሳቢ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሙስሊሙ ማህበረሰብ እስከ ዛሬ ድረስ ተበታትኖ ነበር የኢድ በዓላትን የሚያከብረው፣ አሁን ላይ ግን በአንድነት ሊከበር እንደሚገባም ገልጸዋል። ኢድን እኛ استزاري بيا مسجدو يسجدان يتبتاتنا هديت هدينا ብዙ አመታቶች ያይቅርና
አንድነታችንን እናሳይ። የኮይ ጁሙዓ ሶላት የጀማዓ ሶላት የኢድ ሶላት ታላቁ ተግባሩ ሻዓኢር الاسلام የእስልምናን ዓላማ ግልጽ ማድረግ ነው። አንድነትን ግልጽ ማድረግ ነው። የአንድነት ምልክት ነው። የወንድማማችነት ምልክት ነው። የሰላማዊ አካሄድ ምልክት ነውና እዛው የሚከበርበት ቦታ እናክብር፣ በአንድና ክብር አንለያይ፣ አንድነታችንን እናሳይ እያልን ነው። የኮሚቴው ምክትል ሰብሳቢ የሆኑት ኡስታዝ አቡበከር አህመድ በበኩላቸው ሙስሊሙ ማህበረሰብ የኢድ አልአድሃ አረፋ በዓልን የአንድነት ማሳያ እንዲሆንና በአዲስ አበባ ስቴዲየም ላይ በመገኘትም የበዓሉ ተሳታፊ እንዲሆን ጥሪ አቅርበዋል። ፊት ለፊታችን ያለው ኢድ ነው። ኢድ በየበለጠ ተከባብረን ተፈቃቅረን የምናሳልፍበት አንድነታችንን ማጠናክርበት ለሀገር እድገት ምንተጋበትና በሰላም ምንለፋበት ጊዜ መሆን ስላለበት ይህን ታሳቢ አድርጋችሁ እንድትንቀሳቀሱ መልእክታችንን ለማስተላለፍ ነው። አመሰግናለሁ። ቀደም ሲል የተናገሩት የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ ምክትል ሰብሳቢ ኡስታዝ አቡበከር አህመድ ተጨማሪ መረጃ ሊሰጡን እዚህ ስቱዲዮ ተገኝተዋል። ከሳቸው ጋር ቆይታ አደርጋለሁ። እንኳን ደህና መጡ፣ እንኳን አደረሰው። አደረሰን፣ እንኳን ደህና ቆያችሁ። እሺ እንግዲህ ኡስታዝ አቡበከር አረፋ እንደሚታወቀው የእርድ በዓል ነው። ይህ በዓል ኢድያን ጨምሮ ማህበራዊ ትስስር የሚያጠናክሩ እንግዲህ ብዙ ሴቶች እንዳሉት ነው የሚታወቀውና እርሶ አረፋ ሲባል እንዴት ይገልጹታል? ያው ቢስሚላህ እንግዲህ አረፋ በቅድሚያ ለኢትዮጵያ ሙስሊም ማህበረሰብ ውጭም ውስጥም ላሉት እንኳን አደረሳችሁ ላለው አረፋ ለሙስሊሞች ልዩ መገለጫ ነው። የአብሮነት፣ የአንድነት፣ የመተሳሰርና የመተሳሰብ ትልቅ ማሳያ መርህ ነው። ዛሬ ላይ የአረፋ ዕለት ነው። በአረፋ 9ኛው ቀን ላይ በአንድ ቦታ ላይ ሐጅ የሚያደርጉ ሁጃጆች በሚሊዮን የሚቆጠሩ ሙስሊሞች ከመላው ዓለም ተሰብስበው አንድ ቋንቋ፣ አንድ ልብስ፣ አንድ ቃል ያወጡ የሚያሳልፉበት ዕለት ነው። ይሄ ከግል ከአካባቢ ከተወሰነ ክልል ወጣ ብሎ ዓለም አቀፋዊ ይዘቱን በአንድነት ማሳያ የሆነው ተግባር በአገራችን ላይ ሲመጣ ደግሞ የጋራ አብሮነታችን የምናሳይበት በመከባበር በመተሳሰብ አንዱ ለአንዱ በመኖርና አንዱ ያንዱን ችግር ራሱ በመያዝ ወይም ደግሞ ከጎኑ በመቆምና በመሸፈን ኃላፊነቱን የሚወጣበት ነው። ለዚህም ነው የኡዱሂያ እርድ እንዳነሳው ለሶስት ነው የሚከፈለው። ትልቁ መሰረትም አንድ ታዛዥነትን፣ መተናነስን፣ ለሌሎች ራስን ማሳለፍን፣ መስዋዕትነትን መሰረት አድርጎ የመጣ መርህ ከመሆኑ አንፃር ሙስሊሙ ማህበረሰብ የኡዱሂያን እርድ ሲያደርግ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደተገለጸ ወይም ደግሞ በመልእክታቸው ላይ እንደተነገረን ስጋው ለሶስት ነው የሚከፈለው። የመጀመሪያው ለቤተሰብ፣ ሁለተኛው ለጎረቤት፣ ሶስተኛው ደግሞ ለወዳጅ ዘመዶች በስጦታ የሚሰጥ ነው የሚሆነው። ይሄ በመሆኑ እንግዲህ ከዚሁ ይጀምራል። በዓሉን ለማክበር ስንነሳ በጋራ በአብሮነት ሌሎችን በማሰብ ከሌሎች ጎን በመቆም የሌሎችን ችግር በመካፈል አብሮነትና መተሳሰርን በማሳየት የሚጀምር በዓል ነው። ከዛም አልፎ የኢድ ሶላቱ በሚወጣበትም ጊዜ ኢድ ሶላት ላይ ሜዳ ላይ ወጥቶ እንዲሰገድ ይወደዳል። ሁሉም በአንድ ላይ በጋራ ሆኖ እንዲሰግዱት ይወደዳል። ያላቸውን ያማረ ልብስ ለብሰው አንድ ላይ ወጥተው አንድነታቸውን፣ ፍቅራቸውን፣ መተሳሰባቸውን መዘያየር የሚባለው ሲገናኙ እንኳን አደረሰህ መልእክቱ የእርስ በርስ ሰላምታ ይወደዳል። እጅ ለእጅ ተጨባብጠው ሰላም በመባባላቸው ብቻ ከወንጀል ራሳቸውን ለማራቅ የሚያደርጉበት አንድ የመሸጋገሪያ ምዕራፍ ከመሆኑ አንፃር ትልቅ ማሳያ አለው። አብሮነትን የሚጀምሩት ከሶላቱ ነው። ከዛ በኋላ ምግቡ ላይ ሲገቡ ደግሞ በጋራ ያለውን ነገር በጋራ ተካፍሎ የጋራ ስሜትን የሚያስተላልፉበት ነው። ከዛ አልፎ ደግሞ በመጠያየቅ በመዘያየር የአብሮነት፣ የፍቅር፣ የሰላምና የመተሳሰብ ስሜትን የሚያዳብሩበት ትልቅ መገለጫ ያለው በዓል ነው። እንግዲህ የኡዱሂያውን ነገር ያህል ካነሳን እንግዲህ በዓሉም የአንድነት ነው፣ የአብሮነት ነው፣ የሰላም ነው እና ይሄን በተመለከተ እንግዲህ በእንደዚህ አይነት የኢድ አረፋ በዓል አይነት ትላልቅ በዓሎች ላይ ይሰበካል እንግዲህ ስለ አንድነት፣ ስለ አብሮነት፣ ስለ ሰላም። ነገር ግን ብዙ ተግዳሮቶች ደግሞ እየተስተዋሉ ይገኛሉ በተጨባጭና እነዚህ ተግዳሮቶችን ለማስወገድ ኡስታዝ አቡበከር ምን መደረግ አለበት ይላሉ? እንግዲህ ቁርአን ውስጥ ስለ አንድነት የተወሩት ቦታዎች በጣም ጥቂት ቦታዎች ናቸው። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስም ወይም ደግሞ ተውፊታቸውም ላይ የተገለጹት ውስን ቦታ ላይ ነው። በነብዩ ባለደረቦች ህይወት ውስጥ ስትመለከት ግን የአብሮነትና የአንድነት ስሜት በጣም ተኖሯል። አንድነት በባህሪው ከሚነገር ከሚወራው በላይ የሚኖር ነገር ነው። ልንኖረው የሚገባ ነገር ነው። የመኖር ተግባር ደግሞ የሚጀምረው ከኔ ካንተ ነው። ሰዎች ራሳቸው ሊጀምሩት ዛሬ አንድነትን ሰባኪያን ይሰብኩታል፣
ገጣሚያን ይገጥሙለታል ብዙ ነገር ይባልለታል በሃይማኖቱም ስብከቱ ትልቁን ስራ ይዛል ነገር ግን ከምንናገረው ከምናስተምረው ያለፈ መኖር ችለናል ወይ ያ መኖር አለመቻላችን የሚፈጥረው ክፍተት ነው ስለዚህ ከኔ ይጀምራል ይሄን አንድነት ስሜት ለማዳበር እኔ ለአንድነት እንቅፋት የሆኑ ነገሮችን የማስወገድ የመጀመሪያ ስራ የኔ ድርሻ ይሆናል በእስልምና አስተምህሮት ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው መንገድ ላይ ሲሄድ የሙዝ ልጣጭ ወይም ሾህ ወይ ድንጋይ ካየ ማስወገድ ከኢማን አንድ ፓርት ነው ወይም አንድ ክፍል ነው ይላሉ ያ ማለት አንተና ያደናቀፈም አንተና አይጥልህም ሌላው እማታቀው የሚመጣውን ሰው እንዳይጎዳው አስበህ አንተ ያንን ሐላፊነት መወጣት ነው ያ ማለት ምንድነው ለተግዳሮት እንቅፋት የሚሆኑ ነገሮችን የማስወገድ ሐላፊነት ከኔ ካንተ ይጀምራል የመጀመሪያውን ድርሻ የባለቤትነቱን ሐላፊነት መውሰድ የግለሰቦች ይሆናል እንዳስተምሮት አስተማሪዎች ወይም ደግሞ ባለድርሻ አካላቶች ትልቁ ሚና ከመውሰዳቸው ግን ሞዴል ሆኖ የመገኘት ሐላፊነት ደግሞ በእኛ ላይ ግዴታ ይሆንና ትልቁ ስራ መኖር ነው የሚሆነው ማለት ነው መኖር ከቻልነው አንድነትን ከምናወራ የበለጠ ውጤታማ ይሆናል ማለት ነው መልካም የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ ምክትል ሰብሳቢ ኡስታዝ አቡበከር አህመድ ለጊዜውም ለሐሳቡ አመሰግናለሁ ኢድ ሙባረክ አላህ ይባርክ ፊክ አመሰግናለሁ እኔም አመሰግናለሁ የአዲስ አበባ ፖሊስ ኮሚሽን 1439ኛው የአረፋ በዓል በሰላም እንዲከበር አስፈላጊውን ቅድመ ዝግጅት አጠናቆ ወደ ስራ መግባቱን አስታወቀ ኮሚሽኑ ለመላው የእምነቱ ተከታዮች በዓሉ የሰላም የደስታ እንዲሆንላቸው መልካም ምኞቱንም ገልጿል አዲስ አበባ የአረፋ በዓል በድምቀት ከሚከበርባቸው ከተሞች አንዷ ነች በዓሉን ምክንያት በማድረግም በርካታ ቁጥር ያላቸው የእምነቱ ተከታዮች በጋራ በአዲስ አበባ ስቴዲየም ሶላት ያደርጋሉ በሶላት ወቅትም ይሁን ከዚያ በኋላ በዓሉ በሰላም እንዲከበር ፖሊስ ኮሚሽኑ ከሌሎች የጸጥታ አካላት ጋር በመቀናጀት ወደ ስራ መግባቱን አስታውቋል በበዓሉ ዕለት በአዲስ አበባ ስቴዲየምና በዙሪያው ፍተሻ መኖሩን ህብረተሰቡ ተገንዝቦ ለፍተሻው እንዲተባበር የእምነቱ ተከታዮች ለሶላት ሲመጡ የስለት መሳሪያዎችና ሌሎች አዋኪ ነገሮችን ይዞ ባለመምጣት የተለመደ ትብብር እንዲያደርጉም ኮሚሽኑ ጥሪውን አስተላልፏል ከዚህ ቀደም የተከበሩ ሃይማኖታዊና ብሔራዊ በዓላት በሰላም እንዲከበሩ ህብረተሰቡ ከጸጥታ ኃይሉ ጋር በመተባበር ከፍተኛ አስተዋጽኦ ማበርከቱን ኮሚሽኑ አስታውሶ የዘንድሮ የአረፋ በዓል በሰላም እንዲከበር ህብረተሰቡ የተለመደውን ትብብር እንዲያደርግ የአዲስ አበባ ፖሊስ ኮሚሽን ጥሪውን አቅርቧል በአዲስ አበባ ስቴዲየም የሚደረገው የሶላት ስነ ስርዓት ተጀምሮ እስከሚጠናቀቅ ድረስም የትራፊክ መጨናነቅ እንዳይፈጠርም በአማራጭ መንገዶች መጠቀም እንደሚገባም ፖሊስ ገልጿል ከዛሬ ምሽት ጀምሮ የሶላት ስነ ስርዓት ተጀምሮ እስከሚጠናቀቅ ድረስ በስቴዲየም ዙሪያና አካባቢው በግራና ቀኝ ለረጅም ጊዜ የሚሆን ለአጭር ጊዜ ተሽከርካሪ አቁሞ መሄድ ፍጹም የተከለከለ መሆኑን ኮሚሽኑ አስታውቋል ህብረተሰቡ ለጸጥታ አጠራጣሪ የሆኑ ነገሮች ሲያጋጥሙትም ይሁን የፖሊስ አገልግሎትን ለማግኘት ከፈለገ በስልክ ቁጥሮች 0115 52 63 03 0115 52 40 77 0115 52 63 02 011 11 01 11 ወይም በነፃ የስልክ መስመር 991 እና 987 መጠቀም እንደሚችል ኮሚሽኑ አስታውቋል በመጨረሻም ኮሚሽኑ ለመላው የእምነቱ ተከታዮች በዓሉ የሰላም የደስታም እንዲሆንላቸው መልካም ምኞቱን ገልጿል በነገው ዕለት የሚከበረውን የኢድ አልአድሃ አረፋ በዓል ምክንያት በማድረግ ከጧቱ 12 ሰዓት ላይ 9 ጊዜ መርፌ የሚተኮስ መሆኑን መከላከያ ሚኒስቴር ወታደራዊ ፖሊስ አስታውቋል አሁን ከውጭ የመረጃ ምንጭ ወዳገኘነው ዜና ነው የምናልፈው ግሪክ ከገባችበት ዕዳ መላቀቋን የሀገሪቱ መንግስት ይፋ አደረገ ሀገሪቱ ከአውሮፓ ህብረት የ300 ቢሊዮን ዩሮ ብድር ወስዳም ነበር ባለፉት ዓመታት የሀገሪቱ ዜጎች ከገቢያቸው 50% ግብር እስከ መክፈል የሚደርስ ተግባርም አከናውነዋል አባተ ኃይሉ ግሪካዊ ኮስታስ ያጠናው ታሪክ ነው ይሁንና ከባለቤቱ ጋር በከብት እርባታ ስራ ላይ ተሰማርቶ ይገኛል ስራ ማግኘት አስቸጋሪ ነው እናም አሁን በከብት እርባታ ላይ ተሰማርቻለሁ በቅርስ ጥናት ላይ ነበር የምሰራው በወር የማገኘውም $470 ነበር ታዲያ ለመኖር በቂ ስላልሆነ በዚህ ስራ ተሰማርቻለሁ
ባለፈው ዓመት ካገኘሁት ገቢ 20,000 ዩሮ ላይ 10,000 ዩሮ ግብር ከፍያለሁ። ለዚህ ደግሞ ግሪክ ላለፉት 8 ዓመታት በዕዳ ውስጥ መዘፈቋ ነበር። በመቶ ሺዎች የሚቆጠሩ ለስራ አጥነት ተዳርገዋል። የኑሮ ውድነትና ሌሎችም ፈታኝ ችግሮችን አሳልፋለች። እንደ አውሮፓውያኖቹ አቆጣጠር ነሐሴ 19 ለሀገሪቱ ትልቅ ዜና ይዞ ነበር የመጣው። ከገባችበት ዕዳ መላቀቋን ያበሰረ ነው። ለዚህ ሁሉ ደግሞ እንደ ኮስታስ ያሉ ዜጎቿ ሀገሪቱ ከገባችበት የኢኮኖሚ ቀውስ እንድትወጣ መስዋዕት ዜጎቿ በማይፈልጉት ስራ ላይ በወር ከሚያገኙት የደሞዝ ጡረታና ሌሎች ከገቢያቸው ላይ የሚያገኙትን እስከ 70 ከመቶ ለመክፈል ይገደዱ ነበር። Taxation is absurd, I would call it. ግብር የሚከፈልበት ሁኔታ የሚቀርም ነው። ከዚህ በላይ 50 በመቶ እንድትከፍል ትገደዳለህ። የገቢ ማደግ አይታሰብም። ዲሜትሪየስ የመንግስት ቃል አቀባይ ናቸው። እሳቸው እንደሚሉት ይህ ሁሉ የሚደረገው ሀገሪቱ ከገባችበት ዕዳ እንድትላቀቅ ለማስቻል ነው። I understand that the burden of the crisis is heavy. ችግሩ ከባድ እንደሆነ እረዳለሁ። ዜጎቻችን ሀገሪቱን ለመታደግ መስዋዕትነት ከፍለዋል። መንግስትም የራሱን ድርሻ ለመወጣት ጥረት እያደረገ ነው። የሚከፈለው ግብር ካየን እኛ ጋር 42 ከመቶ ነው። ቤልጂየም ከአውሮፓ ከፍተኛ የሆነውን 53 ከመቶ ነው የምታስከፍለው። ጀርመን ደግሞ 48 ከመቶ ነው። አብዛኞቹ ዜጎች ከፍተኛ ግብር እንደሚከፍሉ እረዳለሁ። የግሪክ አካባቢና ኢነርጂ ሚኒስትር ጆርጅ ስታታኪስ በበኩላቸው ሀገሪቱ ከብዙ ውጣ ውረድ በኋላ ለዚህ ውጤት መብቃቷን ይናገራሉ። ከብዙ ጊዜና መስዋዕትነት በኋላ ግሪክ ሁለት ትልልቅ ፈተናዎችን ተወጥታለች። ከፍተኛ የሆነ የበጀት ጉድለትና የንግድ ጉድለት በከፍተኛ ጥረት ተወጥተናቸዋል። እንደ ዩሮኒውስ ዘገባ ባለፉት ዓመታት 400,000 የሚሆኑ ዜጎቿ ተሰደዋል። ከ5 ሰዎች አንዱ ደግሞ ለስራ አጥነት ተዳርጓል። ይሁንና የሀገሪቱ ሰራተኛና ማህበራዊ ዋስትና ሚኒስትር የሆኑት ኤፊ ካሁን በኋላ ሀገሪቱ ወደ ተሻለ መንገድ እንደምትሄድ ተስፋን ሰንቀዋል። በ6 ዓመታት ውስጥ የስራ አጥ ቁጥር ከ6 ከመቶ በላይ ቀንሷል። እናም በዚሁ ነው የሚቀጥለው። በ2019 ይህንን ቁጥር ወደ 18 ከመቶ እንደሚደርስ ተስፋ አለኝ። አጃንስ ፍራንስ ፕሬስ በዘገባው እንደሚለው በዘንድሮ ዓመት የግሪክ ኢኮኖሚ ከ2 በመቶ እንደሚያድግም ይጠበቃል። በደቡብ አፍሪካ የፖለቲካ ስልጣንን መከታ በማድረግ የተፈጸመ ሙስናና ሌብነትን ለመመርመር የተቋቋመው ኮሚሽን ስራውን በይፋ ጀመረ። የኮሚሽኑ ስራ የህግ የበላይነትን ለማረጋገጥ አዎንታዊ ድርሻ እንደሚኖረው ደግሞ የፖለቲካ ተንታኞች ተናግረዋል። ሰለሞን ገዳ በደቡብ አፍሪካ የመንግስት የልማት ድርጅቶችና ኩባንያዎችን የፖለቲካ ስልጣንን ስልታዊ በሆነ መንገድ በመገልገል በመቆጣጠር ተፈጸመ የተባለውን ሙስናና ምዝበራ የሚያጣራው ኮሚሽን በይፋ ስራውን ጀምሯል። ሙስናና ምዝበራው የግል ተቋማትን ለመጥቀም የሚረዳ ውሳኔ በመንግስት እንዲተላለፍ የተደረገበት እንደሆነም ነው የሚነገረው። ዶክተር ማክቢስ ንዴንታየን የፖለቲካ ተንታኝ ናቸው። እርሳቸው እንደሚሉት የፖለቲካ ስልጣንን መከታ ያደረገ ሙስናና ሌብነት ከተቋማት አለመጠናከር ጋር የሚያያዝ ነው። When they loan you money, they want some degree of confidence. ገንዘብ ስትበደር እንደምትመለስ የተወሰነ እምነት ሲኖራቸው ወይም ተቋማት ኃይል ሳይኖራቸው ሲቀርና በአግባቡ ተግባራቸው መወጣት ሲሳናቸው ምንም ይሁን ምን ያ የሰጡ ገንዘብ የተዘረፈ ነው ማለት ነው። በዚህ ሂደት ያልተፈለገው ጭን አይደለም የምናወራው፣ በጠራራ ፀሐይ የተፈጸመ ዘረፋን ነው። እንዲህ አይነት ሁኔታ ሲፈጠር ግለሰቦች ህግ እንደሌለ ነው የሚቆጥሩት። በተለያየ የመንግስትም ይሁን የፓርቲ ስልጣን ላይ ያሉ ግለሰቦች ይህ አይነቱ ሁኔታ ሲያበረታቱ ይታያል። ይህ አይነቱ ተግባር ደግሞ መቀጨት ያለበት ነው። በደቡብ አፍሪካ የህዝብ አስተዳደር ተቋም ከመፍረሱ ከዓመት በፊት ይፋ ያደረገው ሪፖርት እንዳጋለጠው ከቀድሞ የሀገሪቱ ፕሬዝዳንት ጃኮብ ዙማ ጋር ቅርበት ያላቸው ግለሰቦችና ተቋማት ናቸው በሂደቱ ተሳታፊ የነበሩት። በተለያየ ደረጃ ያገለገሉ እንዲሁም አሁንም ስልጣን ላይ ያሉ ግለሰቦች በፕሪቶሪያ ከተማ ስራውን የጀመረው ኮሚቴ ፊት በመቅረብ ያላቸውን መረጃ እንዲሰጡ የኮሚቴው ምክትል ሰብሳቢ ራይሞንድ ዞንዶ ጥሪ አቅርበዋል። Anyone who has information that is relevant to our investigation ለምርመራችን የሚጠቅም መረጃ ያለው ማንኛውም አካል መረጃውን እማኝነቱን ሊሰጥ ይችላል። ይህ ኮሚሽን ተግባሩ በተሳካ መንገድ እንዲያከናውን የሁሉም ማህበረሰብ ተሳትፎ ወሳኝም ነው። ሙስናና ምዝበራው ሲከናወን ዝምታን መርጧል በሚል በህዝብ ግፊት ስልጣናቸውን የለቀቁት የቀድሞ የሀገሪቱ ፕሬዝዳንት ጃኮብ ዙማም ሆኑ በሂደቱ ውስጥ ተሳታፊ ናቸው በሚል የተጠረጠሩ ተቋማትና ግለሰቦች ድርጊቱን አለመፈጸማቸውን አስተባብለዋል። በደቡብ አፍሪካ የፖለቲካ ስልጣንን መከታ ያደረገ ሙስናና ሌብነትን ለማጣራት የተጀመረው ስራ የህግ የበላይነትን ለማረጋገጥ አዎንታዊ ድርሻ እንደሚኖረውም የፖለቲካ ተንታኙ ዶክተር ማክቢስ ገልጸዋል።
So this exercise is not only important in terms of እንዲህ አይነቱ ሂደት የተሰወረ ሀብት ለማስመለስ ብቻ ሳይሆን በመንግስት ተቋማት ውስጥ የህግ የበላይነት ልዕልናን ለማረጋገጥ ያስችላል። አልጀዚራ እንደዘገበው የህግ የበላይነት ልዕልና መረጋገጥ ሙስናን ለማጋለጥ ሲጥሩ እንደተገደለው ሞስስ ካቻ አይነት በርካታ ደቡብ አፍሪካውያን ፍትህ ለማግኘት የግልጽነትና የተጠያቂነትን በር ይከፍትላቸዋል። በረከት አለባቸው የስፖርት ዘገባ ይዞ እየጠበቃችሁ ነው። እንደምን አመሸ በረከት? እንደምን አመሸ ተመስገን። ከውጭና ከሀገር ውስጥ አንዳንድ አስተዋውቀን። በዋናነት የኢትዮጵያ ታዳጊ ወጣቶች የስፖርት ምዘና ውድድር ዛሬ ተጀምሯል። ከዚህ በተጨማሪ ደግሞ የአውሮፓ እግር ኳስ ማህበር ባለፈው የውድድር ዓመት ጥሩ ብቃት አላቸው ያላቸውን 3 የመጨረሻ እጩዎች አሳውቋል። መልካም ነባ። አመሰግናለሁ።